ዓለምን የሚያንቀጠቅጡት ኃያላን አሜሪካውያን እንዴት በአንዲት ትንሽ ሀገር ገበሬዎች ተሸነፉ? የዓለማችን እጅግ ዘመናዊ መሳሪያዎች ለምን በቪየትናም ጫካዎች ውስጥ ዋጋ አጡ? 4 ሚሊዮን ሕዝብ ለበላውና ምድርን በኬሚካል ላረከሰው ለዚህ አረንጓዴ ሲኦል ተጠያቂው ማን ነበረ? ሰላም ኢትዮጵያ ዴይሊ ኢንተርቴይንመንት ቤተሰቦች፣ ዛሬ የምወስዳችሁ ወደ ደቡብ ምስራቅ እስያ በደም ወደ ታጠበውና በጭጋግ ወደ ተሸፈነው የቪየትናም ጦርነት ነው። ዛሬ የምነግራችሁ ስለ ኤጀንት ኦሬንጅ መርገም፣ ስለ ሚስጥራዊ የመሬት ውስጥ ዋሻዎችና ስለ ታላቁ መሪ ሆ ቺ ሚን የብረት ጽናት ነው። አሜሪካ ከቪየትናም በሄሊኮፕተር ተጭና የሸሸችው ለምንድን ነው? የሰው ልጅ ጽናት ከቦምብ ዝናብ በላይ የሚበረታው እንዴት ነው? ይህንን በጭካኔና በጀግንነት የተሞላ ታሪክ እስከ መጨረሻው አብራችሁን ተከታተሉ። ይህ ታሪክ በደቡብ ምስራቅ እስያ በሚገኙ ጥቅጥቅ ያሉ ደኖች፣ በረግረጋማ የእርሻ መሬቶችና በጭጋጋማ ተራራዎች መካከል የተካሄደ የአንዲት ትንሽ ሀገር ሕዝብ ከዓለም ኃያላን ጋር ያፋለመ የደም ድርሳን ነው። ይህ ታሪክ ስለ ቪየትናም ጦርነት፣ የርዕዮተ ዓለም ግጭት፣ የቅኝ ግዛት ሰንሰለትን የበጠሰ ተጋድሎና የሰው ልጅ እልቂት የታየበት ዘመን የማይረሳው ጠባሳ ነው። የቪየትናም መከራ የጀመረው በ19ኛው ክፍለ ዘመን አጋማሽ ፈረንሳይ አካባቢውን በቅኝ ግዛት ስትቆጣጠር ነበረ። ቪየትናም፣ ሳኦስና ካምቦዲያ የፈረንሳይ ኢንዶቺና ተብለው ይጠሩ ነበረ። ፈረንሳውያን የቪየትናም ሀብት እየመጠጡ ህዝቡን በባርነት ሲገዙ፣ አንድ ቀጭንና ትዕግስተኛ ሰው ግን የነጻነት ችቦ ይዞ ተነሳ። እሱም ሆ ቺ ሚን ይባላል። ሆ ቺ ሚን ለሀገሩ ነጻነት ሲታገል ዓለም በሁለተኛው ዓለም ጦርነት እሳት ትቃጠል ነበረ። በ1945 ናዚ ጀርመን ስትሸነፍና ጃፓን በሂሮሺማና በናጋሳኪ ላይ በወረደው የአቶሚክ ቦምብ ተንበርክካ እጅ ስትሰጥ ሆ ቺ ሚን አጋጣሚን ተጠቀመ። ነሐሴ 2 ቀን 1945 ቪየትናም ነጻ ሀገር መሆኗን አወጀ። የሚገርመው ግን የቪየትናም የነጻነት አዋጅ ሲያነብ የጠቀሰው የአሜሪካን የነጻነት አዋጅ ቃላትን ነበረ። ሆኖም አሜሪካና ፈረንሳይ ለዚህ ጥያቄ የሰጡት ምላሽ ጥይትና መድፍ ነበረ። ፈረንሳይ የድሮ ቅኝ ግዛቷን ለማስመለስ ጦርነት ብትከፍትም በ1954 በዲየን ቢየን ፋህ ጦርነት በሆ ቺ ሚን ሰራዊት አሳፋሪ ሽንፈት ቀመሰች። ይህ ድል ለአፍሪካና ለኤዥያ የቅኝ ግዛት ተገዦች ትልቅ ተስፋ የሰጠ ታሪካዊ ክስተት ነበረ። ነገር ግን ሰላሙ አልቆየም። በጄኔቫ ስምምነት መሰረት ቪየትናም ለሁለት ተከፈለች። ሰሜን ቪየትናም በኮሚኒስት መሪው በሆ ቺ ሚን፣ ደቡብ ቪየትናም ደግሞ በአሜሪካ ቢደገፉና ንጉሳዊ ካፒታሊስት ስርዓት። ይህ ክፍፍል ለሚቀጥሉት 5 ዓመታት ለሚቆየውና በሚሊዮኖች የሚቆጠሩ ሰዎችን ለበላው አስፈሪ ጦርነት መንደርደሪያ ሆነ። አሜሪካ ኮሚኒዝም እንደ ዶሚኖ ድንጋይ አንዱ ሀገር ላይ ከወደቀ ሌላውንም ይጥላል በሚል ፍርሃት በቪየትናም ጉዳይ ጣልቃ መግባት ጀመረች። ሆ ቺ ሚን ደግሞ ሀገሬና እንደማደርገው በደንብ ቢሆንም እንኳን ወደ ኋላ አልልም በማለት የጫካ ውጊያውን አጠናከረ። የቪየትናም ገበሬዎች በቀኝ የእርሻ መሳሪያቸውን፣ በሌሊት ደግሞ ጠመንጃቸውን ይዘው ወደ ጫካ መግባት ጀመሩ። የሞት ድግሱ ተጀመረ። ሰማዩ በቦምብ ጭስ፣ ምድሩ ደግሞ በንጹሃን ደም ሊጨቀይ ጥቂት ቀናት ቀሩት። በ1960ዎቹ አጋማሽ የቪየትናም ምድር ተራ የጦር አውድማ መሆኑ አብቅቶ የዓለም ኃያላን የርዕዮተ ዓለም ላቦራቶሪ ሆነ። አሜሪካ የኮሚኒዝምን መስፋፋት እገታለሁ በሚል ሰበብ በመቶ ሺዎች የሚቆጠሩ ወታደሮቿንና እጅግ ዘመናዊ የተባሉ የጦር መሳሪያዎቿን ወደ ቪየትናም ጥቅጥቅ ያሉ ደኖች ላከች። ነገር ግን የገጠማት ጠላት የሚታይ ወታደር ሳይሆን ራሱ ጫካውና የማይበገረው የቪየትናም ሕዝብ መንፈስ ነበረ። አሜሪካ በቪየትናም ጫካዎች ውስጥ በቦምብ እሳት ስትታጠብ በዓለም ዙሪያ የባህል አብዮት ይካሄድ ነበረ። በብርሃኑ ዓለም የቢትልስ ሙዚቃ ወጣቱ ሲያነሳሳ፣ በዋሽንግተንና በለንደን አደባባዮች ላይ ግን ጦርነት ይብቃ፣ ሰላም ይንገስ የሚሉ ተቃዋሚዎች ይፋፋሙ ነበረ። ይህ የሚሆነው በታሪክ የአሜሪካ የሲቪል መብቶች ንቅናቄ ማርቲን ሉተር ኪንግን ይዞ በከፍተኛ ደረጃ ላይ በነበረበትና ዓለም ወደ ጨረቃ ለመድረስ በጠፈር ምርምር በምትፎካከርበት ወቅት ነበረ። የሰው ልጅ ወደ ጨረቃ ለመሄድ ሲዘጋጅ፣ በምድር ላይ ግን የገዛ ወንድሙን በኬሚካል እያቃጠለ ነበረ። ሆ ቺ ሚንና ጀነራሎቹ ጎሪላ የተባለውን የጫካ ውጊያ ስልት ፍጹም አደረጉት። በቪየትናም በላኦስና በካምቦዲያ ድንበሮች ላይ በሚያልፍ በሺዎች የሚቆጠሩ ኪሎ ሜትሮች ርዝመት ያለው ሚስጥራዊ መገናኛና የትጥቅ መጓጓዣ መንገድ ዘረጉ። አሜሪካ ይህንን መንገድ ለማጥፋት በሚሊዮን የሚቆጠሩ ቦምቦችን ብታዘንብም
ቪየትናማውያን ግን በመሬትስ በቆፈሯቸው በመቶ ሺዎች የሚቆጠሩ ኪሎ ሜትሮች በሚረዝሙ ዋሻዎች ውስጥ ሆነው ጥቃቱን መከቱ። የቪየትናም ጥቅጥቅ ያሉ ደኖች ለአሜሪካ ወታደሮች መደበቂያ በማጣታቸው የአሜሪካ ጦር ኤጀንት ኦሬንጅ የተባለ እጅግ መርዛማ ኬሚካል በሰማይ በታይፕሌን ማርከፍከፍ ጀመረ። ዓላማው ጫካውን በማድረግ የቪየትናምን ወታደሮች የሚሸሸጉበትን ማሳጣት ነበረ። ነገር ግን ይህ ኬሚካል ጫካውን ብቻ ሳይሆን የሰው ልጅን ዘር ጭምር መረዘ። በሚሊዮን የሚቆጠሩ ንጹሃን ቪየትናማውያን የአሜሪካ ወታደሮች ለካንሰርና ለሌሎች አሰቃቂ በሽታዎች ተዳረጉ። ዛሬም ድረስ በቪየትናም የአካል ጉዳተኛ ሆነው የሚወለዱ ህጻናት የዚህ የመርዝ ዝናብ ሰለባዎች ናቸው። አሜሪካ ናፓልም የተባለ በሚቀጣጠል ጄሊ በመጠቀም መንደሮችን በእሳት ታጠብ ነበረ። በታሪክ የማይረሳውና የጦርነቱን አስከፊነት ለዓለም ያሳየው አንድ 9 ዓመት ህፃን ልብሷ በእሳት ተቃጥሎ እራቁቷን እየጮች የምትሮጥበት ፎቶግራፍ ነው። ይህ ምስል የአሜሪካን ህዝብ ያስቆጣና ይህ ጦርነት ለማን ነው የሚል ጥያቄ ያስነሳ ነበረ። ሆቺሚኒ እንዲህ ብሎ ነበር፣ እናንተ 10 ሰዎቻችንን ትገድላላችሁ፣ እኛ ደግሞ የእናንተን አንድ ሰው እንገድላለን። ነገር ግን በመጨረሻ የምትደክሙት እናንተ ናችሁ። ጦርነቱ ከወታደራዊ ግጥሚያነት ወጥቶ የትዕግስትና የጽናት ፈተና ሆነ። እንደ አውሮፓውያን አቆጣጠር በ1968 ዓ.ም ጦርነቱ አቅጣጫውን ለወጠ። አሜሪካ በወታደራዊ ኃይል እያሸነፍኩ ነው ብላ በምታምንበት ወቅት የሰሜን ቪየትናም ኃይሎች በታሪክ ታይቶ የማይታወቅ ዓለምን ያስደነገጠ ጥቃት ሰነዘሩ። ቴት የቪየትናማውያን አዲስ ዓመት በዓል ነው። በዓሉን ምክንያት በማድረግ የተኩስ አቁም ስምምነት ተደርጎ ነበረ። ሆኖም ሆቺሚኒና ጀነራል ጂያፕ ይህንን አጋጣሚ ተጠቅመው ወደ 100 በሚጠጉ የደቡብ ቪየትናም ከተሞች ላይ በአንድ ጊዜ ጥቃት ሰነዘሩ። ጥቃቱ በአሜሪካን ኤምባሲ ቅጥር ግቢ ውስጥ ጭምር ተካሄደ። ምንም እንኳን አሜሪካ ጥቃቱን በወታደራዊ ኃይል ብትመክተውም በፖለቲካና በስነ ልቦና ግን ትልቅ ሽንፈት ደረሰባት። የአሜሪካ ሕዝብ በቴሌቪዥን መስኮት ጦርነቱ ሊያልቅ ነው ተብሎ ሲነገረው ቆይቶ ድንገት የጠላት ኃይል በኤምባሲ ውስጥ ሲተኮስ ሲያይ ድንጋጤና ተቃውሞ በረታ። በቪየትናም ቴት ጥቃት በደረሰ በወራት ጊዜ ውስጥ በአሜሪካ የሰላም ተሟጋቹ ዶክተር ማርቲን ሉተር ኪንግ ተገደለ። አሜሪካ በውስጥ ውከት በውጭ ደግሞ በማያልቅ ጦርነት ተወጠረች። ይህም የሆነው በታሪክ የሜክሲኮ ኦሎምፒክ ሲካሄድ ጥቂት ጊዜ ሲቀረውና ጥቁር አሜሪካውያን አትሌቶች ቶሚ ስሚዝ እና ጆን ካርሎስ በዘረኝነትና በጦርነት ላይ ያላቸውን ተቃውሞ በዓለም ፊት ባሳዩበት ወቅት ነበረ። ዓለም በለውጥና በግርግር ትናወጥ ነበረ። መጋቢት ወር ላይ አንድ የአሜሪካ ወታደራዊ ክፍል ማይ ላይ ወደ ተባለች መንደር ገባ። ወታደሮቹ በጫካ ውጊያውና በጓደኞቻቸው መሞት እጅግ ተበሳጭተው ስለነበር በመንደር ውስጥ የነበሩ ከ500 በላይ ንጹሃን ሴቶችን፣ ህፃናትንና አረጋውያንን በጭካኔ ጨፈጨፉ። ይህ ዜና ከአንድ ዓመት በኋላ በይፋ ሲወጣ ዓለም በአሜሪካ ላይ ያላት አመለካከት ሙሉ በሙሉ ተቀየረ። ነፃ አውጪ የተባለው ሰራዊት ጨፍጫፊ ተብሎ ተረገመ። የአሜሪካ ወታደሮችን በራሳቸው ላይ ያላቸው እምነት ጠፋ። ወደ እሱስና ወደ ስነ ልቦናዊ ቀውስ ገቡ። ሆቺሚን በ1969 ከዚህ ዓለም በሞት ተለየ። ሆኖም የሱ መሞት ጦርነቱን አላቆመውም። ሆቺሚን የቪየትናም ነፍስ ነው በማለት ወታደሮቹ ጽናታቸውን ቀጠሉ። አሜሪካ በቢ52 ግዙፍ አውሮፕላኖች ከሁለተኛው ዓለም ጦርነት በላይ ቦምብ ብታወርድም ቪየትናማውያን ግን ሀገራችንን ለአንድ ሰከንድ እንኳን ለባዕድ አንሰጥም በማለት በዋሻዎቻቸው ውስጥ ሆነው ተዋጉ። ጦርነቱ ከአሜሪካ አቅም በላይ ሆነ። ወጪው ናረ፣ የሰው ኃይል ረገፈ፣ ህዝባዊ ተቃውሞ መንግስትን አናወጠው። አሜሪካ ከዚህ አረንጓዴ ሲኦል የምትወጣበት ክብር ያለው መውጫ መፈለግ ጀመረች። በ1970ዎቹ መጀመሪያ ላይ አሜሪካ በቪየትናም ጫካዎች ውስጥ መቆየት እንደማትችል በውል ተረዳች። በሀገር ውስጥ ያለው የህዝብ ተቃውሞ፣ የኢኮኖሚ መዛባትና የወታደሮቹ ስነ ልቦናዊ መፈራረስ መንግስትን አስገደደው። 58000 አሜሪካውያን በሚሊዮኖች የሚቆጠሩ ቪየትናማውያን ካለቁ በኋላ ሰላም በፊርማ ሊመጣ ተቃረበ። አሜሪካ ክብር ያለው ሰላም በሚል መሪ ቃል ወታደሮቿን ከቪየትናም ማውጣት ጀመረች። ሆኖም ይህ ስምምነት ለደቡብ ቪየትናም መንግስት የሞት ደብዳቤ ነበረ። አሜሪካ ስትወጣ የሰሜን ቪየትናም ኃይሎች እንደ ጎርፍ ወደ ደቡብ መፍሰስ ጀመሩ። ታሪክ የማይረሳው ትዕይንት የተከሰተው በዚህ ወር ነው። የሰሜን ቪየትናም ታንኮች የደቡብ ቪየትናም ፕሬዝዳንታዊ ቤተ መንግስት ግንብ ጥሰው ሲገቡ የአሜሪካ ዲፕሎማቶችና ጥቂት እድለኛ ቪየትናማውያን በኤምባሲው ጣሪያ ላይ በሄሊኮፕተር ተጭነው ሲሸሹ ታዩ። ይህ ትዕይንት የአሜሪካን ኃያልነት ክብር መሬት ላይ የጣለና የ20 ዓመታት ጦርነት በአሳፋሪ ሁኔታ ማብቃቱን ያበሰረ ነበረ። ሳይሆን ወዲያውኑ በታላቁ መሪ ስም ሆቺሚኒ ሲቲ ተብላ ተሰየመች። ቪየትናም አንድ በምትሆኑበትና የኮሙኒስት ኃይሎች ድል በተደናገሩበት በዚህ ዓመት በኢትዮጵያ ንጉሳዊ ስርዓት ወድቆ ደርግ ስልጣን የያዘበት ወቅት ነበረ።
በዓለም ዙሪያ የሶቪየት ህብረት ተጽዕኖ እየናረ፣ አሜሪካ ደግሞ በቪየትናም ሽንፈት ምክንያት ታማኝነቷን አጥታ የተሸማቀቀችበት የታሪክ ምዕራፍ ነበረ። ዓለም በቀዝቃዛው ጦርነት ከፍተኛ ግለት ውስጥ ነበረች። ጦርነቱ ካበቃ በኋላ ቪየትናም ለዓመታት በድህነትና በብቸኝነት ቆይታለች። ሆኖም እንደ አውሮፓውያን አቆጣጠር በ1986 ዶይ ሞይ የተባለው የኢኮኖሚ ማሻሻያ በማስተዋወቅ ገበያዋን ለዓለም ከፈተች። የሚገርመው ነገር ዛሬ ቪየትናም እና አሜሪካ የቅርብ የንግድ አጋሮች ናቸው። ቪየትናም በአሁኑ ወቅት በዓለም ላይ በፍጥነት እያደጉ ካሉ ሀገራት አንዷ ስትሆን በቴክኖሎጂ እና በምርት ዘርፍ የአፍሪካ እና የኤዥያ ተምሳሌት ሆናለች። የቪየትናም ጦርነት የሚያስተምረን ትልቁ ትምህርት የጦር መሳሪያ ዘመናዊነትና የገንዘብ ኃይል ብቻውን ድልን እንደማያረጋግጥ ነው። የአንድ ህዝብ ጽናት፣ ለነጻነት ያለው ጥምና የማይበገር መንፈስ ማንኛውም ኃይል መንግስት ሊያሸንፍ እንደሚችል ቪየትናም ምስክር ናት። ጦርነቱ ትልቅ ጠባሳ ቢጥልም ቪየትናማውያን ግን ጥላቻን በስራና በእድገት ቀይረውታል። የቪየትናም ጦርነት ለዛሬው ዓለምና ለሀገራት ሀገራት ምን አይነት ትምህርት ሰጥቷል? የአንድ ህዝብ ጽናትስ ማንኛውም ኃይል ያሸንፋል ብላችሁ ታምናላችሁ? የእናንተስ አስተያየት ምንድን ነው? በኮሜንት መስጫው ላይ አስፍሩልን። ይህ ታሪካዊና ትምህርት ሰጪ ቪዲዮ ለሌሎች እንዲደርስ ላይክ ማድረጋችሁ እንዳትረሱ። እንደነዚህ ያሉ ዓለምን የቀየሩ ታላላቅ ጦርነቶችንና የታሪክ ሰዎች ዳሰሳ ለማግኘት ደግሞ ሰብስክራይብ በማድረግ ኢትዮጵያ ዴይሊ ቤተሰብ ይሁኑ። የቪየትናም ጦርነት በደም የተጻፈ የታሪክ ጠባሳ ቢሆንም የቪየትናም ህዝብ ግን ዛሬ ያንን ቁስል ወደ እድገትና ብልጽግና ቀይሮታል። ታሪኩ የሚያስተምረን ትልቁ ቁም ነገር የቱንም ያህል ዘመናዊ መሳሪያ ቢታጠቁ የህዝብን የነጻነት መንፈስና ጽናት በፍጹም ማሸነፍ እንደማይቻል ነው። ሆቺሚኒ እንዳለው ጠላት 10 ቢገድልም በመጨረሻ የሚደክመው ግን ወራሪው ኃይል ነው። የዛሬው ዝግጅታችን ይህን ይመስል ነበር። ከታሪክ የምንማርበትና ለነጻነታችን የምንቆም ይሁን እያልን በሚቀጥለው ፕሮግራማችን በሌላ አስገራሚ ታሪክ እስክንገናኝ ድረስ ሰላም።